ለኑርል ብለሽ ነው የጣላችሁት ላንተ ላርግል ብለሽ ነው የጣላችሁት ትዳር ለራስሽ የምትኖሪበት ቀበሌ አይደል አሁን በጣም ብዙ ችግሮችን በጣም አግሎ ሰዎችን ወደ ፍቺ ወሰዷቸው ራሳቸው ያሰመሩት ባውንደሪ ነው መስመር ነው የሚለው አሁን እኮ እግዚአብሔርን የማይፈሩ መንግስትን የማይፈሩ ሁሉን ማድረግ የሚችሉ ኤልሻዳይ ሰዎች እኮ እየተፈጠሩ ይሄንን ካረገች የመጨረሻ ነው ይላል ሄዳ መስመሩን ትረግጠዋለች ብዬ ነበር ይላል ራሱ በተናገረው ቃል ይታሰራል ወንድ አይደለም አይን ተናገረ ቃልን ካጠፍክ ይለዋል ይቅርታ ማድረግ የሚችልበትን ችግር ሄዶ ይፋታበት ለኔ ብቻ ነው ያረገልኝ ያለው ብለው አይጋጩ ያርግልኝ ነው የሚያጋጫቸው ለእጁን የሚያሳርፍ እዛ ሰው ላይ ክፋትም ይሰራል እዛ ሰው ላይ የሚመርዝ ያንን ሰው የሚበድልና የሚጎዳው ግን ክፍያ ነው ዛሬ መደረግ ያለበት ነገር መባባል ያለበት ነገር ዛሬ ነገ የሚባል ቀን የለም ሚል ሰው ሲጀመር ትዳር ለራስሽ የምትኖሪበት ቀበሌ አይደል ለከና በቃ ለሆነ ሰው ራስሽ የምትሰጭበትና የምትኖሪበት ሰፈር ባልም ሚስት ይሄ ገብቷቸው ከመጡ ምን ሆንኩ ነው የምትይው ለኑርል ብለሽ ነው የጣላችሁት ላንተ ላርግል ብለሽ ነው የጣላችሁት የምትጋጭው ልክ ነው ይሄ ሊያጋጭም በጭራሽ አይችልም ሁሌ ላንቺ ያላርግልሻለኝ እኔ አሁንስ መረረኝ እኔ በቃኝ ለሱ ደግሞ ያርግ ብሎ ሰው ተጣልቶ መጥቶ ያውቃል አንቺ እኔ ለኔ ብቻ ነው ያረገልኝ ያለው ብሎ አይጋጩ ያርግልኝ ነው የሚያጋጫቸው ለኔ ካልሆነ ብሎ ይጋጫል እኔ መጀመሪያ ማድረግ ያለብኝ ብሎ ይጋጫል እንጂ ለሷ መሆን አለበት ብሎ ላንተ መሆን አለበት ብሎ ተጋጭተው ሰዎች እዚህም ፍርድ ቤትም ሄደው ያውቁ ልክ ነው ብዙ ሰው ይሄንን ታይም ያልፉትና ሲያልፍ ነው የሚቆጫቸው መኖር አሁን ብዙ ሰው ካለፈ በኋላ እኔ እኮ ለሱ አልኖርኩላትም ከሞተ በኋላ ሄዶ ሐውልት ላይ ዝርክርክ እያለ የሚያለቅስ ሰው አለ ካመለጠው በኋላ ማለት በቃ መቀየር ያለበት ይሄ ነው ያውን እምለው ተው ይቅርብህ አጠገብ ዛሬ ተኛችሁ ሴት ነገ የለችም ተው ይቅርብሽ ከሞተ በኋላ ሄዳ ሐውልት ስር ጥቁር ለብሰህ ነጭ አበባ ይዘህ ቴቴ ምናምን ብትል አይሰራም ይሄ አሁን በባልና ሚስት ብቻ አይደለም በዚህ በምድሪቱም ላይ ሁሉ ሲሞት ነው በዳዴ ሊሄድ ምናምን የሚለው በቁም እያሉ ሰዎችን አፕሪሼት ማድረግ ካለ እኔ ይሄንን አምናለሁ እኔ ወደ ልቤ ሰው ምጥጥ ካለ ደውዬ እንደምወደው እንደማከብረው እነግራለሁ አፕሪሼት ማድረግ ያለብኝ አደርጋለሁ ከሞቱ በኋላ አይደለም ሚስትም ካለች ዛሬ ባልም ካለ ዛሬ ልጆቻችን ዛሬ መደረግ ያለበት ነገር መባባል ያለብን ነገር ዛሬ ነገ የሚባል ቀን የለም ቲጂ አይገርምሽ ተስፋ ነው ነገ እንጂ ነገ ነው እኛ የምናውቀው ትናንትናና ዛሬ ነው ትናንትና ኦሬዲ አላፊ ጊዜ ነው ትናንትናን አንቀይረው ታሪክ ነው ዛሬ ግን እጃችን ላይ ያለ ይሄው እየሰራንበት ነው ነገን ግን አናውቀው ነገ ይኑር አይኑር አናውቀው that's why እኔ ሁሌ ዛሬ መጨረሻ ቢሆን ብዬ ነው ቲጂ ጋር ማወራው ነገ የሚያልፈው ነገር ላይ ሰዎች እርስ በርሳቸው አፕሪሼት መደራረግ አለባቸው ከሞተ በኋላ መንፋቀቅ እኔን ከተቱኝ ምናምን ሲሉ እንደውም እነዚህ ሰዎች መክተት ነው ላለው ነው ያንደ ለቀብርም አስቸጋሪ ሰዎች አንዴ ሬሳ ይዘን ስንወጣ አርፋ ያዘ ሬሳው ለታውቂያለሽ ሚስት ባል አይደለችም ባል ሚስት አይደለም እሱ መወጣት አለበት የየራሳቸውን ኃላፊነት መወጣት አለባቸው ሚስት ባልየው መውደድ ነው ስራው ቤት ውስጥ ቤቱን መመገብ ነው ሚስቱን መንከባከብ ነው ልጆቹን ቴክ ኬር ማድረግ ነው መመገብ ፊገር ዋና መሪ ሆኖ ቤቱን መምራት ነው ሚስት ደግሞ ምክትል ስራ አስኪያጅ ሆና ልጆቿ ላይ ቴክ ኬር አድርጋ እየሰራች ቃሏን የሱን ቃል እየጠበቀች ስራ አስፈጻሚ ሆና በጋራ ፍቅር እየሰሩ ልጆቹ ማሳደግ ነው የሁለቱ ሚና ይሄ ነው አሁን አንዳንድ ጊዜ ምን ይሆናል ይጋጫል ሚና አሁን ቤት ለምሳሌ ቤት እኔ አሁን አንደኛው ፈንጆ ወረዳ ላይ የሚነሳው የቤት በስራ የሚያገለግሉን ሰዎች አጋዦቻችንን ቤት እናስገባና በእነሱ ምክንያት አሁን ሲቀላቀል ታያለሽ ወንዱ ለምን ትናገሪያታለሽ ለምንድን ነው የጮሽባት ሲትሰሚያለሽ አንተ ምን አገባ 1 2 3 ሲባል ያቺ ቢጫ ፌስታል ይዛ የመጣችው እንትና አንበርብር አወጣልን ገደላለ ቤት እሷ አጣጥልብ አንበርብር አው ጋሼ በቃ ይተውና መስል ዝም በይ አንቺ እንዳታለቅሽ ምን ይላል የጋሼ ቲፎዞ እብድ ትሆናለች እሷ ከዛ ሁለተኛው ቀን ላይ ሲደገም አንተ ግን ከሷ ጋር ምንድነው ያለህ ነው ግንኙነታው ወንዱ የማያገባው ነገር ውስጥ ሲገባ ይሄ ነው ባውንደሪ ማለት የሱ ስራ ደሞዟ ስንት ነው ቴቴ ብሎ ለሷ ለሚስትየው መስጠት ነው እንጂ የሱ ስራ እዛ ውስጥ ገብቶ ሽንኩርት በርበሬ ውስጥ ገብቶ የሴቶቹ ሮል ላይ እንደ መመቤት ማለት ነው ዘው ንግስቲቱ የንግስትነት ስራዋን ከና አውቶሪቲዋ ከነ ሙሉ ክብሯ ማጠበቅና ማክበር አለበት ብዙ ወንድ እሱ መጥቶ ሲነካው ነው ነብር የሚሆኑት ሴቶቹ ባውንደሪ ይሄ ነው
የእሷን ኃላፊነት እሷ ንግስት ሆና የምትመራውን እሷ የምታስተዳድረውን እሷ የምትሰራው ነገር ላይ መጥቶ ቡጭርቅርቅርቅ ሲያደርግ አንቺ ስራ አስኪያጅ ሆነሽ የምታገለ የምትሰሪበት መስሪያ ቤት መጥቶ የሆነ ሰው ያዘሽውን ስራ ድርምስምስ ሲያደርገው እንደማለት ነው። ሚና ይዛባል። አዎ ሚና ሲዛባ እንደሱ ችግር ይሆናል። ባውንደሪ በባልና ሚስት መካከል ሁለቱ አንድ ናቸው እኮ። ይሄ አካል የዚህ አካል ጉዳይ ያገባዋል፣ ግን ግራና ቀኝ ናቸው። ሁለት ነው እግሬ። አንዱ እግሬ ከአንዱ እግሬ ጋር ለየብቻ ነው ያሉት፣ ግን አንድ አካል ላይ ነው ተገጥመው የሚሰሩት። ቀኝ ሲሄድ ግራ ያለ ብሎ እርግጠኛ ሆኖ ነው ወደፊት የሚሄደው። ተማምነው ነው የሚኖሩት። ለየቅል ነው ግን የሚንቀሳቀሱት። አንድን አካል ነው የሚያገለግሉት፣ ለየቅል ነው በተለያየ መልኩ። በቃ እዚህ ስነ ልቦናችን ላይ መስራት፣ ስፒሪቹዋሊ ነገራችን ላይ መስራትና መስመሮቹ ማጥፋት ነው የሚሻለው በባልና ሚስት መካከል። ገብቶሻል? ከቤታቸው ጋር ከሌላ ቤት ጋር ያላቸው ነገር ባውንደሪ ያበጁ፣ ከነሱና ከፋሚሊዎቻቸው ጋር ያለው ነገር ባውንደሪ ያበጁ። እዚህ ድረስ ነው የሚገቡት፣ እዚህ ድረስ ነው እኛ የምንሄደው የሚለውን ያበጁ። በባልና ሚስት መካከል ግን ባውንደሪ ያበጀን ማለት በቃ ራሳችንን ለቃጥ ያሳልፈን ሰጠን። ሁሌ ይረገጣል። ይሄንን አልወድም እንዳትይኝ ይልሻል። ነገ ሳታቂ ትረግጫለሽ፣ የጦርነት ምክንያት ይሆናል። አሁን በጣም ብዙ ችግሮችን በጣም አግሎ ሰዎችን ወደ ፍቺ የወሰዷቸው ራሳቸው ያሰመሩት ባውንደሪ ነው፣ መስመር። ይሄንን ካረገች የመጨረሻ ነው ይላል። ሄዳ መስመሩን ትረግጠዋለች ብዬ ነበር ይላል። ራሱ በተናገረው ቃል ይታሰራል። ወንድ አይደለህም አይን ተናግረ ቃልህን ካጠፍክ ይለዋል። ይቅርታ ማድረግ የሚችልበትን ችግር ሄዶ ይፋታበት። እኔ በባልና ሚስት መካከል መስመር መኖር አለበት ብዬ አላምንም። ምሕረት ቀደም እንዳልሽኝ ለእኔ እንደምትሰጪኝ ማለት ነው። ምንድን ያልሽኝ የምሕረት አካውንት አይነካም እንዳልሽው ማለት ነው። ምሕረትን ገደብ አልባ አድርገን ነው፣ ፍቅርን ገደብ አልባ አድርገን ነው። በባልና ሚስት ኦልሬዲ አንድ ስጋ ሆነናል እኮ። ሚስቴ የኔ መሆኗ ቀረኩ፣ እኔ ሆናለች። እኔ ለምንድን ነው ባውንደሪ ማድረግ እንዴ? ምላሴ ጥርሴ ምላሴ ነክሶት እኮ ያውቃል። ምን አባክ ነው የምትነክሰው? ሁለተኛ ካንተ ጋር አይኖርም ተብዬው ምላሴ ነው ወጥቼው አላውቅም። አድምቶት አብሮ እንደውም ምላሴ ጥርሴን ጠርጎለት ራሱ ተነክሶ ነው የሚኖሩት። ምንድነው ባውንደሪ? አብሮ የሚኖር ሰው ምንድነው ባውንደሪ? ምሕረት፣ ይቅርታ፣ መነካካት ይኖራል። እንደዚህ በጣም ጉዳት እንዳናደርስ ግን መማር አለብን። ምናልባት አቢዩዙስ ምን ትላለህ? አቢዩዙ ልክ አይደለም። እሱን ነው አሁን እኔ ይኸውልሽ ጥያቄ ወደዛ ልወስድ ፈልጌ ቲጂዬ፣ እኔ ሶስት ነገር ማልታገሳቸው ሶስት ነገሮች አሉ። ቤቶች ላይ ማዘላቸው ብዙ ለቤቶች ማዘው ሶስት ነገሮች አሉ። ሴክሹዋል አቢዩዝ ሲኖር ምን ማለት ነው? የአስገድዶ መደፈር ቤት ውስጥ ሲኖር ካለ ፈቃዷ ካደረገ እሱ፣ እንደገና ደግሞ ተፈጥሮ ውጪ ጤናማ ያልሆነ የወሲባዊ ግንኙነት ማለት በኃይል አስገድዶ ወንዶቹ ሴቶቹን አልባሌ አይነት ነውር የሚፈጽሙባቸው ሰዎች እየተፈጠሩ ነው። እንደሱ አይነት ነገር ካለ አንድ፣ ሁለተኛ ቨርባል፣ ይሄ የንግግር ስድብ፣ ከባባድ ስድብ፣ ዛቻ፣ ለሊት ቁጭ ብሎ ማሳደር፣ መሳደብ፣ እሷንም ቤተሰቧን መሳሪያ አውጥቶ መጠራረግ፣ እንደዚህ ሽጉጥ እንደዚህ እያስደገፉ የሚሳደቡ ሰዎች አሉ። እያሳቀቁ ቁጭ አድርገው ባኞ ቤት ቆልፎ የሚያድሩ ሰዎች አሉ። እንደዚህ አይነት ነገር ሲኖር፣ ፊዚካል አቢዩዝ ሲኖር፣ ድብደባ ሲኖር፣ ሰዎችን ጉዳት ሲያደርሱ፣ የተለያየ አይነት ምትበቃ አንዳንድ ሰው ያገባው የሆነ አግብቶ የራሱ ሲያደርግ የገዛው የሆነ በጉ ቤት ውስጥ ማረድ የሚችለው አይነት በጉ አድርጎ ያስባል። ሰው እንደሆነ ሰው ያረዳ፣ ፍቃድ ያለው፣ ነፃነት ያለው፣ ምርጫ ያለው፣ ተመርጦ እሱን ፈልጋው እንደመጣች ጠፍቶበት። ስፔሻሊ ወንዶች የሚሰሙን ከሆነ በጣም ትልቅ ነውር ነው። አንደኛ ሰው የሚባለው ባለቤቱ እግዚአብሔር ነው። ሰው የሚባለው ነገር ባለቤቱ እናትና አባቱ የሚመስለው ብዙ ሰው አለ። ሰው የሚባለው የትዬ እንትና ልጅ ነጋሽ እንትና ልጅ ብሎ ነው የሚያስበው። በፍጹም መሳሳት የሌለባቸው የሰው ባለቤት እግዚአብሔር ነው። ልክ ነህ። በመልካችን በምሳሌያችን እንፍጠር ያለው እኮ ሰውን እግዚአብሔር ነው። አየሽ፣ ይሄም ስፒሪቹዋሊ ስንጥቃት ሲገጥምሽ የትዬ እንትና ልጅ ይመስልሻል። ሰው የሚባለው በጣም ክቡር ነው። ይሄንን እግዚአብሔር አክብሮ የፈጠረውን ሰው ያንን የእግዚአብሔር እኔ የሚለውን ልጁ ኢየሱስ የሞተበት እኮ ሰው ከሰማያት ሰማያት የወረደበት ክርስቶስ በመስቀል ላይ የሞተበት እግዚአብሔር ልጁን የከፈለበት ጉዳይ ነው። ሰው ምንም አይነት ህይወት ሁኔታ ውስጥ የተከፈለው ዋጋ በጣም ውድ ነው። እግዚአብሔር በዚህ ልክ የሚያከብረው ሰው ነው እጃችን ላይ ያለው። ያንን ሰው አልባሌ ነገር ማድረግ፣ መደብደብ፣ ማጎሳቆል፣ መግደል ነው። ገብቶሻል? የተለያየ ወንጀል በዛ ላይ ሰው ላይ መፈጸም ማለት በእግዚአብሔር ላይ መፈጸም። እግዚአብሔር በብርሃን ያየዋል። አቤልን ወስዶ ቃየል ሲገለው እኮ እግዚአብሔር አይቶታል። ለምን? የራሱ ነው። ደሙ ይጮሃል። እኔ ጋር የደሙ ባለቤት አለ። ስለዚህ ይሄንን መገንዘብ አለባቸው።
አለባቸው። እንደዚህ አይነት ነገሮች ካሉ ከፍተኛ የሆነ ድንቁርና ስላለ እንለይና ሰፓሬት አድርገው ቁጭ ብለው በስርዓት መማር ነው ያለባቸው ነው የሚለው። አሁን እኮ እግዚአብሔርን የማይፈሩ መንግስትን የማይፈሩ ሁሉን ማድረግ የሚችሉ ኤልሻዳይ ሰዎች እኮ እየተፈጠሩ ነው። ልክ ነው። ሁሉም ማድረግ የሚችሉ ይመስላቸው ምንም የማይፈሩ ሰዎች ተፈጥረዋል። አሁን እነዚህ ሰዎች በምን አይነት ጭቃ ተቦክተው የተሰሩ ናቸው? እንዴት ነው? ምን ማለት ነው? በአይን የማይታይ ባክቴሪያ አፈር ድሜ የምታገባው ሰውዬ ከአምላክ በላይ ሆኗል። አምላክ እንኳን በሰው ላይ እዚህን ያህል ስልጣን የለውም። አይገርምሽም? በዚህን ያክል በፈጠረው ስልጣን የለውም። ያከብርለታል። አልፈልግህም ካለው ሰው መብቱን ያከብርለታል። የመረጠው ምርጫ ውጤት ላይ መምረጥ አይችልም እንጂ መብቱ። አምላክ እኮ መብት የለውም። አንዳንድ ባሎች ሚስቶቻቸው ላይ ያላቸውን መብት አምላክ እንኳን የዚህን የሚያክል ስልጣን የለውም። ስልጣኑን ተጠቅሞ በዚህ ልክ አቢዩዝ አያደርግም። በፍቅር ፈቃድ ይጠይቃል። የሰው መብት ያከብራል። እነዚህ ምንድን ናቸው? ምንድነው ነው እያሉ ያሉት? ማንኝ ነው እያሉ ያሉት? ፈጣሪው እስትንፋስ እፍ ብሎ የፈጠረ ሰውን አዋቅሮ አንቺ ሁሉ አድርጎ የሰራ በዚህ ልክ መብት የለውም። አልፈልግህም ካለችው አንድ ሴት እግዚአብሔር ለምንድነው ማፈልግኝ የታባሽ ነው የምትገቢው ብሎ ይዞ አይጠፈጥፍ። መብቷን ነው የሚያከብረው። እነዚህ ሶስት ነገሮችን ትችዬ በጣም ነው የሚያመኝ። አልችላቸው። እነዚህ ነገሮች ካሉ ይሄ ያለው ቶሎ ከህግ አካል ጋር ነው ማገናኙ። ቶሎ የሆነ ነገር ተደርጎ በቃ በማንኛውም ሰዓት ዜና ይሆናሉ። ተገደለች ሲባል የሴት መብት እያልኩ ልወጣ ነው? እንደሱ ልል አልችልም። አሁኑኑ እንዲህ አይነት ችግር ውስጥ ያሉ ሰዎች እጃቸውንም አፋቸውንም እግራቸውንም ጉልበታቸውንም መሰብሰብ አለባቸው። ጉዳዩ ከእግዚአብሔር ጋር ስለሆነ ሰው ላያያቸው ይችላል ቆልፈው የሚያደርጉትን ነገር፣ እግዚአብሔር ግን አይቷል። ማመን አለባቸው። ይከፍላሉ፣ እመኝኝ ይከፍላሉ። ተንከራታች ነው የሚሆኑት፣ ተሰቃይ። እግዚአብሔር ይከፍላል። የማንም ሰው ዕዳ የለበትም፣ ያያል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው ይላል የዘራውን ያንኑ ያጭዳል ይላል። ደም ያፈሰሰ ደሙ ይፈሳል፣ ዋጋ ይከፍላል። እግዚአብሔር መሐሪ ስለሆነ ይቅር ብሎ እየጠበቀ ነው። ምናልባት ይህንን እስኪሰማ ድረስ አንዳንድ ወንበዴ ሰው፣ አንዳንድ ዱርዬ ሰው እኔ እስካወራለት እግዚአብሔር እየጠበቀው ነው። ከዛ በኋላ እግዚአብሔር ራሱን እርምጃ ይወስዳል። ሰው እኮ ምንድነው? ሰው ምንድነው? ተኝቶ ቢቀር እንፋሎት፣ መጽሐፍ የሚናገረው እንፋሎት ናቸው ይላል። እንፋሎት እኮ ነው። በዚህ ልክ መጥገብ የለብንም። በጣም ሰከን ማለት፣ አምላክን መፍራት፣ ዝቅ ማለት፣ ሰውን ማክበር አለብን። ሰው ጤፉ የሆኑ ሰዎች አሉ። በጣም ሰው የሚባል ማያከብሩ በደሞ ሴት የሚሉ የፋብሪካ ውጤት አድርገው የሚያስቡ ማለት በጣም ነው የሚዘገነው። በጣም ነው የምደነግጠው። ሳስበው ደነግጣለሁ። እኔ ከባለቤቱ ጋር ነው መልስ የሚሰጡት። ባለቤቱ ደግሞ የሆነ አበሻ ድንፍት የሚል አበሻ አይደል፣ ታግሶ ይጠብቃል። ሁሉን ያያል። ልጄ ተመለስ እያለ እድል ይሰጣል። ተመልሶ የጣለውን የጎዳውን ክሶ፣ የጣለውን አንስቶ፣ የሰበረውን ጠግኖ አቅፎ እንደገና ክሶ እንዲኖር እድል ይሰጠዋል። ባለቤት አለው። ቢገላት ባለቤት አለው። ገዳዩ ችግር የለም ወየውለት ይላል። አሳልፎ የሰው ልጅ ለሰጠው እኮ ነው የሚለው። መሞቱ አይቀርም እኮ እሷ። ኢየሱስ እኮ ሊሞት ነው የመጣው። ወየውለት ግን አሳልፎ ለሰጠው ነው። አግኝተሽ ወየውለት። ያን ሰው ቢገለውም መሞቱ አይቀርም። የራሱ መወለድ አለው ሰው የራሱ ሞታል። ግን እዛ ሰው ላይ እጁን የሚያሳርፍ፣ እዛ ሰው ላይ ክፋት የሚሰራ፣ እዛ ሰው ላይ የሚመርዝ፣ ያንን ሰው የሚበድልና የሚጎዳው ግን ክፍያ አለው።